ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አመሻችሁ ደሞዝ ደርሶ አዲስ መነጽር እስከምገዛ ወይ እስከማስተካከላት በዚች በተሰበረችው መነጽር ነው የምንቀጥለው በመሆኑም ጋዜጠኛ ነጋሽ ወደ ማህበረሰቡ ወደ ሶሻል ሚዲያ ይዞት የመጣ አንድ ነጥብ አለ እሱ ምንድነው በቤተክርስቲያን ውስጥ ስለተፈጸሙ የተመሳሳይ ጾታ ወንጀሎችና ትንኮሳዎች ነው በዛው ዙሪያ ነው ነጥብ ማስቀመጥ የፈለኩት እሱ ምንድነው ኃጢአት ሃይማኖት የለውም ብሔር ዘር ቀለም ጾታ የለውም ስለዚህ ያከሊ ብሔር ነው ያከሊ ሃይማኖት ነው ያከሊ ጾታና ቀለም ዘር ነው ብለን ጣታችንን ከምንጠቋቆም ማህበረሰባችንን ትውልዳችንን መጠበቅ ነው ያለብን ልጆቻችንን እንዴት ነው ማሳደግ ያለብን በግብረ ገብነት የታነጸ ትውልድ ነው ማፍራት ያለብን የሚለው ላይ ነው መስራት ያለብን አዘለም አቀፋ አንድ ሀገር ላይ ነው ያለነው ዞሮ ተዟዙሮ ሁላችንም የሰው ልጆች ነን የሰው ልጅ ደግሞ እንትኑንም መልካም ስራውንም ማለትም ጽርቁንም ኃጢያቱንም የሚሳተፍ ነው የሰው ልጅ ከኃጢያት የተቆጠበ አይደለም የሰው ልጅ ከጽርቅ የተቆጠበ አይደለም ኃጢያትም ሆነ ጽርቅ ሃይማኖት ዘር ቀለም ጾታ የለውም ያው የሃይማኖት ዋና ዓላማው ሰዎችን በግብረ ገብነት ማነጽ ነው ነገር ግን ሃይማኖትን ወደ ጎን ትተው ሰይጣንን ተከትለው ኃጢያትን የሚሰሩ መልካምን ነገርም ደግሞ የሚያደርጉም አሉ ሃይማኖትን አስተውሰው መልካምነትን የተገበሩ ማለት ነው ጠቅለል ባለ መልኩ የትኛውም ሃይማኖት ሰዎችን ኃጢያት አድርጉ ክፉ ሆኑ አይልም ከኃጢያት ተቆጠቡ ክፋትን አትስሩ ገነትን እንድትወርሱ ነው የሚለው ኃጢያትን የሚያደርግ ክፋትን የሚያደርግ ገሃነም ይገማል ብለው ነው የሚያስተምሩ ስለዚህ ወደ ሃይማኖትና ወደ ብሔር ጣታችን ከምንጠቁም ልጆቻችንን እንዴት ማሳደግ አለብን ነው የትኛውም ተቋማት ላይ የትምህርት ተቋማት ላይ የሃይማኖት ተቋማት ላይ ልጆቻችንን ስንልክ ለብቻሽ ነው ላስተምርሽ ለብቻህን አላስተምርህ የሚሉ አካላቶችን አትጠጉ ብላችሁ ለልጆቻችሁ አስተምሩ ምክንያቱም አከለ የተከበረ መምህር ነው ጎበዝ መምህር ነው የሚለው ነገር ዋስትና አልሆነም በዚህ ሰዓት አከለ የተከበረ ሃይማኖት ነው ጎበዝ ሃይማኖተኛ ነው የሚለው ነገር አላስተማመነንም የሚያስተማመነን ምንድነው የገዛ ልጆቻችንን እንዴት መቅረጽ አለብን የገዛ ልጆቻችንን ከነዚህ አይነት ተቋማት ከሃይማኖት ተቋማት ውስጥ ካሉ ሸረኛ ሰዎች ከትምህርት አካዳሚካሊ ተቋማት ካሉ ሸረኛ ሰዎች ልጆቻችንን እንዴት ማዳን እንችላለን የሚለው ነው ቤተሰብ ላይ ነው ፎከስ ማድረግ ያለብን ለማለት ነው ምን አለ መሰላችሁ ልጆቻችሁን በደንብ አስተምሯቸው ቤት ንገሯቸው እንጂ ይሄ የሃይማኖት ተከታይ ነው ይሄ ጎበዝ መምህር ነው የሚለው ነገር አልሰራም ዛሬ እንኳን አይደለም ትምህርት ተቋማትና ቤተ እምነት ውስጥ የሚገኘው ሰዎች አይደለም አባት የገዛ ልጁ ላይ ወንጀል እየፈጸመ በደል እየፈጸመ ኃጢያትን እያደረገ ነው የሰው ልጅ የመጨረሻ መጠጊያው አባቱ ነው ወላጁ ነው ከወላጁ ውጪ ወዴትም አይጠጋም እነዚህማ መቼም በእምነት ስለተገናኘን በእምነት አንድ ሆን እንጂ አካባቢያቸው ሀገራቸው ብሔራቸው መነሻቸው ራሱ የማይታወቅ ሰዎች አሉ በትምህርትም እንደዚሁ ገና ለገና እዛ ትምህርት ቤት ስለተገኘ እንጂ ምንነቱ የማይታወቅ ሰው ነው የታመነው ራሱ ትምህርት ስለሚያስተምር ነው ስለዚህ አባት በማይታመንበት ዘመን የቤተ እምነትና የትምህርት ተቋማት ሰዎች ሊታመኑ አይገባም ልጆቻችሁን እንዴት ነው ሰዎችን መቅረብ ያለባቸው ብላችሁ በለጥፍ ማለትም ቀስ ብላችሁ አስተምሩ እንዳይደነግጡም እንዳይበረግጉም ሰዎችን ጥርጣሬ ውስጥም እንዳይከቱም ያንን ሰውዬ እንዳትቀርብ ያችን ሰውዬ እንዳትቀርብ ማለትም ሳይሆን እንትን ነው ግንዛቤ መፍጠር ነው ድንጋጤ የሌለበት ሌሎችንም የማያስፈራራ ሚሸሽ አይነት ነገር በመሐከላችን በሰዎች በማህበራዊ ግንኙነት ውስጥ ሻካራን ወደ ወንጀል የሚጋበዝን ነገር የሚፈጠር ሳይሆን ሪላክስ በሆነ ነገር ልጆችን ጥንቃቄ ዋይ ምንድነው በአማርኛ ንቃተ ህሊና ማድረግ ንቃተ ህሊናቸው ላይ መጨመር እንጂ ሌሎችን አካላት እንዲፈሩ እንዲበረግጉ ማድረግ የለብንም ለማለት ያክል ነው ጠቅለል ባለ መልኩ የሰው ልጅ ከወደቀበት ክፋት አላህ ይመልሰው ልጆቻችንን አላህ ይጠብቅልን ለወላጆች ነው ማስተላለፍ የፈለኩት ሶሻል ሚዲያ ላይ እንደዚህ አይነት ነገር ሲወጡ ያከለ ሃይማኖት ነው ያከለ ብሔር ነው የሚለው መጠቋቋም እንዲቀር ነው የፈለኩት ጦር ነው ያከለ ብሔር ነው ያከለ ሃይማኖት የምንባባል ከሆነ ጦር እየሰራን ነው ጦር ደግሞ ይጋባል ብላለች መየና ከጦር ተጠንቀቁ ሲጀመር የሰው ልጅ የሚመካ በአላህ የሚመካ በአምላኩ ይመካ እንጂ በሰው ልጅ አትመኩ በገዛባታችሁ በራሳችሁ ቢሆን አትመኩ የሰው ልጅ ችግር ሲገጥም መጥፎ ነገር ቶሎ ይቀየራል ለማለካችን አላህ Subhanahu Wa Ta'ala ችግር ባገኛቸው ሰዓት ቶሎ ይገለበጣሉ መልካም ነገር ሲያገኛቸው ቶሎ ይገለበጣሉ ነው የሰው ልጅ አመለካከቱ በቃ ከመቅጽበት ምንቀያየር ነን ስለዚህ የማይለዋወጠው አምላካችን አላህ Subhanahu Wa Ta'ala ብቻ ነው ይሄን ለማለት ያክል ነው የሙስሊም ጭፈራ ቤት አለ የለም የሙስሊም መጠጥ ቤት አለ የለም
የፕሮቴስታንት መጠጥ ቤት አለ የለም? የፕሮቴስታንት ጭፈራ ቤት አለ የለም? አገራችን ውስጥ ማለት ነው። ጭፈራ ቤቱም መጠጡም ሁሉም ነገር የኦርቶዶክሳውያን ነው። ብልግናን ማወዳደር አልወድም። በነገራችን ላይ ወደ ሶሻል ሚዲያ እንድመጣ ያደረጉኝ አጠቃላይ የክርስቲያን ማለትም ኦርቶዶክስና ፕሮቴስታንቶች ንጽጽር እናደርጋለን እያሉ እየተሳደቡ ምናምን ስለሆነ ያንን ለመቅረፍ ነው ወደ ሶሻል ሚዲያ የመጣሁት። ሆኖም ሶሻል ሚዲያ ከጀመርኩበት ሰዓት አንስቶ መጥፎን ነገር ለሆነ አካል መልካምን ነገር ለሆነ አካል አልሰጥም። ምክንያቱም እኔ በሰዎች ላይ አልመካም። የምመካው ባላህ ብቻና ብቻ ነው። ሰዎች ዛሬ መልካም ከሰሩ ነገ መጥፎ ይሰራሉ። የከሌ ብሔርና የከሌ ሃይማኖት መጥፎ ሰራ ብዬ አልሰቅም አልሳለቅም። ምክንያቱም ሰዎች በባህሪያቸው ለመልካም ስራና ለመጥፎ ስራ እንዲሳተፉበት የተፈጠሩ ናቸው። ተፈጥሮ በባህሪዋ መልካምነትን ለአከሌ ሃይማኖትና ለአከሌ ብሔር፣ መጥፎነትን ለአከሌ ሃይማኖትና ለአከሌ ብሔር ብላ አልሰጠችም። ሁላችንም ሰዎች ነን፣ መጥፎ ስራን እንሳተፋለን። ይመጡና በተለይ በዚህ ዘመን ያሉ ጴንጤዎች ይመጡና ጭፈራው ቅብጥር ሰው የኦርቶዶክስ ነው። እሺ የጴንጤ አርበኛ አይታችሁ ታውቃላችሁ? ኢትዮጵያ ውስጥ የጴንጤ አርበኛ የለም እኮ። ሙዚቃ ቤቱን ወይም ዝሙት ምናምን ለኦርቶዶክስ ከሰጣችሁ በመልካም ስራ ኢትዮጵያን ሰርተናል፣ ኢትዮጵያን የገነባናት እኛ ነን፣ አንደኛ ደረጃ ዜጎች ነበርን የሚሉትም አርበኞቹም ፕሮፌሰሮቹም ዶክተሮቹም ሚኒስትሮቹም አገር ገዦቹም አርቲስቶቹም ኦርቶዶክሶች ናቸው። እስኪ የጴንጤ አርቲስት አይታችሁ ታውቃላችሁ? አሁን አንዳንድ አርቲስቶች ጴንጤ ሆነው ምናምን ካልሆነ በስተቀር እኔ ጴንጤ አርቲስት አይቼ አላውቅም። የጴንጤ ዘፈኛ አይቼ አላውቅም። የጴንጤ አርበኛ አይቼ አላውቅም። አርበኛ ማለት በሀገር ድንበር በማስከበር ሀገርን በመጠበቅ ላይ እየተሳተፈ ነው። ጴንጤ ሀገርን በመጠበቅ ተሳትፎ አያውቅም። ማለት የፈለኩት ነገር ምንድነው? ስለ ሃይማኖት ስናወራ ስለ ዶግማ እናውራ እንጂ ሰዎች እየበዙ ሲመጡ ለሚያደርጓቸው የመልካም ስራና የመጥፎ ስራ ተሳትፎ የከለ ሃይማኖት መባባል የለብንም። ምክንያቱም ሰዎች ነገ ጧት ሄደው መጥፎ ይሰራሉ፣ ነገ ጧት መጥተው ደግሞ መልካም ይመለሳሉ። በሰዎች ላይ አትመኩ። ሃይማኖት ሰዎችን ሊያንጽ መጣ እንጂ ሰዎች ሃይማኖትን ሊያሰድቡ እናንተ ሊሉ አይችሉም። ሰዎች ሃይማኖት ሊያሰድቡ ይችላሉ። ነገር ግን በሰዎች ባህሪ ሃይማኖት እንትን አይልም። ሃይማኖት ነኝ ብሎ ከመጣ የያዘው ዶግማ ለሰው ልጅ አስፈላጊ ነው ወይስ አይደለም? ኋለኛውና ታሪኩ ለወደፊት የሚመጣው ታሪኩ ምንድነው? ፊትና ኋላውን አይቶ ለሰዎች መጥቀምና ለመጥቀሙን እምናይና ሰዎች ላይ አፕላይ የምናደርገው እንጂ ሰዎች በሆነ ችግር ምክንያት ያመጡትን ገጽ ባህሪ ሰዎች በሆነ መልካም ሁኔታ ያመጡትን መልካም ገጽ ባህሪ ከሃይማኖት ጋር ማያያዝ የለብንም። ፕሮቴስታንቶች በዚህ ሰዓት ኢትዮጵያን በጴንጤ ለማቅለቅለቅ የማይፈነቅሉ ድንጋይ የለም። እንበልና ኢትዮጵያ ውስጥ ማጆሪቲው ጴንጤ ሆነ እንበል። አረቂ አውጪ ጴንጤ ይመጣል፣ ዝሙት ሰራተኛ ጴንጤ ይመጣል፣ ሙዚቃ የሚዘፍን ጴንጤ ይመጣል። በዚህ ሰዓት ሙዚቃ ቤት የለም የተባለው ማይኖሪቲ ስለሆናችሁ በቁጥር ትንሽ ስለሆናችሁ ነው። ተግባብተናል ጴንጤዎችዬ። ለምሳሌ አሜሪካን ሀገር 300 ሚሊዮን እና ከዛ በላይ ክርስቲያን አለ። ማጆሪቲው ጴንጤ ነው። ለዛው መንግስቱ ራሱ ጴንጤ ነው። ወራሪዋን እስራኤል በጦር መሳሪያ የሚደግፈው ምንድነው? ከእግዚአብሔር ጽድቅ እናገኛለን፣ ሙስሊሞችን ፍልስጤማውያኖችን ጨፍጭፈን ከእግዚአብሔር ጽድቅ እናገኛለን አይሁድን ስለረዳን ተብሎ ስቲል በዚህ ደረጃ የሚያስብ ክርስቲያን ነው ያለው። አስባችሁታል? የኢትዮጵያ ህዝብ ገና 100 ሚሊዮን ነው። በአሜሪካን ህዝብ ቁጥር ቢሆንም እንጋደላለን። ማለት የፈለኩት ምንድነው? አንድ ሃይማኖት የሚለካው በዶግማው እንጂ ሰዎች በሚያደርጉት ነገር አይደለም። የሰው ልጅ እየበዛ ሲመጣ ከተለመደው መሰረታዊ የሥራ ኃላፊነት ወዳልተለመደ ይሄዳል። በነገራችን ላይ ሙዚቃ መተዳደሪያ ገንዘብ ማምጫ ነው። ጀስት ኢቭን ዝሙት ስራ ራሱ ገንዘብ ማምጫ ሆኗል። የሰው ልጆች ኃላፊነት ሲያንስባቸው የሰው ልጅ እየበዛ ሲመጣ ብቻ የማይገባበት ቀዳዳ የለም። የሰው ልጆች ናቸው የሚያመጡት ሙዚቃውን የሚያመጡት እንደዛ የሚያመጡት እንጂ ሃይማኖት ሙዚቃ ዘፈኑ አላለም። አሜሪካን ሀገር ሙዚቃ ቤት አለ፣ ዝሙት ቤት አለ፣ ግብረ ሰዶም አለ፣ የሌለ የለም። እንበልና በቃ የኢትዮጵያ ህዝብ ማጆሪቲ ጴንጤ ሆነ እንበል። ገና ለወደፊት ግብረ ሰዶምነትን የምትፈቅዱበት ደረጃ አለ እኮ። እንግዲህ መንግስቱን አልብላችኋል ጴንጤዎች። ምኑን አውርቼ ምን ልቶ? ምክንያቱም ምን ሶሻል ሚዲያ ላይ የመጣሁት ነብዩን አለይሂ ሰላቱ ወሰለም እየተሳደባችሁ የገዛ መጽሐፍ ቅዱሳችሁን የኋላ ታሪካችሁን ማህበረሰቡ ውስጥ እንዳልኖረ ክንፍ ያለው መልአክ ትመስላችሁ ማህበረሰቡን ከእምነት ነጥላችሁ ስለምታዩ መጥፎ ስራ ስለምትሰሩ ነው ወደ ሶሻል ሚዲያ የመጣሁት። መጽሐፍ ቅዱሳችሁን ብታነቡ ወሲብ ለሰው ልጆች የተሰጠ ነው፣ የፈጣሪ ስራ ነው፣ የተፈጥሮ ስራ ነው። ሰዎችን በወሲብ አታሸማቁ ልል ነው አይደል የመጣሁት። የሰዎችን ስነ ምግባር ሃይማኖት ላይ ከምትለጥፉ ሃይማኖት የሰዎች ልጅ የሚለውጥበት መንገዱ ነው እንጂ የሚተቸው ሰዎች ባገኙት መልካም አጋጣሚ የሚሰሩት መልካም ስራ ሰዎች ባጋጠማቸው መጥፎ ሁኔታ የሚፈጥሩት መጥፎ ሁኔታ
ሃይማኖትን አይተችም አያሳንስም አያሳድግም። ሰዎች መልካም ስራ ሰሩ ሃይማኖት የበላይ አይሆንም። ሰዎች መጥፎ ስራ ስለሰሩ ሃይማኖት የበታች አይሆንም። ምክንያቱም ሃይማኖት ሰዎችን ሊያንጽ ከፈጣሪ ነው። ተግባብተናል። ይሄን ይመስላል። ሸር አድርጉ ለጴንጤዎች ሙስሊም ወንድሞች፣ እንደ ጴንጤዎች እንዳትሸወዱ እየመጣችሁ እንትኑ ይሄ ነው እንትኑ ይሆን አትበሉ። እኛ ኢትዮጵያውያን ስለሆነ ማጆሪቲ ኦርቶዶክስ ህዝብ ስለሆነ መልካም ስራውም ለምሩም ተሳታፊ ስለሆኑ እንጂ እንበልና ማጆሪቲ ሙስሊም ቢሆን ወይም ማጆሪቲ ጴንጤ ቢሆን እንዴት ነው የሚፈጠረው? ሌሎች ሀገራቶችን እዩ። ለወደፊት እየበዛን ስንመጣ ምን ይፈጠራል? የሰው ልጆች ይሄንን ነገር የሚያደርጉት ለምንድን ነው የሚለውን ሰፋ ያለ ግንዛቤ ይኖራችሁ። እንደዚህ በጠባብ የምናስብ ከሆነ ልክ እንደ ጋሪ እንደዚህ ተገድበን የምንሆን ከሆነ ኋላ ቀሮች ነው የምንሆነው። በቃ በደንብ ማሰብ የሚችል ትውልድ ልናፈራ ስለማንችል ጥንቃቄ አድርጉ። የጴንጤዎች ሆይታ ይዟቸው ገደል እንዳይሄድና የጴንጤ አርበኛ እንደሌለ ሁሉ የጴንጤ ዝሙተኛ የሌለው ገና አናሳ ህዝብ ስለሆናችሁ ነው ጴንጤዎችዬ። ሸር ለጴንጤ